አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ተመልካቾቼ የዛሬው ቪዲዮ ሳኑና ባሚያ ብላህም ነው። ሳኑና ባሚያ በስጋ መስራት ለምትፈልጉ ይህን ቪዲዮ እስከ መጨረሻ በመከታተል የሚያስፈልገውን ግብአትና አሰራሩን አይታችሁ እናንተ ሞክሩ፣ ትወዱታላችሁ። በሌላ ጊዜ ደግሞ በዶሮ እንዴት እንደምሰራ የማሳያችሁ ይሆናል ኢንሻአላህ። ለዛሬ ግን ይዤላችሁ የመጣሁትን ቪዲዮ በመከታተል ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ከአጠገቡ ያለውን የደወል ምልክት በጭራሽ መጫን አትርሱ። ቪዲዮ ቶሎ ቶሎ ለእናንተ እንዲደርሳችሁ ማለት ነው። ጥያቄ አስተያየት ካላችሁ ኮሜንት ስር ጻፉልኝ። የዛሬውን ባሚያ ሳኑና የሰራሁት የሚያስፈልገን ግብአት ነጭ ሽንኩርት፣ የቲማቲም ድልህ፣ የተፈጨ ቲማቲም፣ እርድ እንዲሁም ደግሞ በደቃቁ የተከተፈ ቀይ ሽንኩርት በትንሽዬ ዘይት እናቁላላለን። አያችሁት? ትንሽ በዛ ያለ ሽንኩርት አድርጉበት። ስጋውን አጥቤ አጠንፍፌዋለሁኝ። ሽንኩርቱን በደንብ ካቁላላን በኋላ መዓዛው ቆንጆ እንዲሆንልን ሽንኩርት በደንብ አቁላሉ። ወጥ ስትሰሩ ሙሽሽ ብሎ እንዲበስል ቃናው ቆንጆ እንዲሆንልን አድርገን ካቁላላን በኋላ ስጋውን ካጠብኩት በኋላ በጨው ለተወሰነ ጊዜ ዘብዝፌ ከዛ አጠለልኩትኝ። ሽንኩርቱ እንደዚህ በደንብ ሲቁላላልኝ ስጋውን እናረግና እናቁላላለን ስጋውን በሽንኩርቱ። ከዛም በኋላ ራሱ ውሃ ያወጣል የራሱ ማለት ነው፣ ስጋ ውስጥ ያለውን እርጥበት እሱን እስኪንጨርስ እያገላበጥን ስጋውን ካቁላላን በኋላ ውሃውን ምጥጥ ሲያደርግልን ቲማቲም ቆዳውን ልጬ ነው የፈጨሁትኝ። ምን ያክል የሚባለው 2-3 ፍሬ እንደ ትልቀቱ እንግዲህ 4ም ሊሆን ይችላል። ልጣችሁት ቆዳውን ፍጩት ቲማቲሙን። ከዛ አሁን እንጨምርበታለን። እንዲሁም 2 ማንኪያ በትልልቁ ማንኪያ የቲማቲም ድልና ትንሽዬ እርድ ነው ያረኩበት። እርድና የቲማቲም ድልው ቆንጆ ከለርና መዓዛ ይሰጡታል። ሌላ ምንም አይነት ቅመም አልተጠቀምኩም። ከዛን ካቁላላም በኋላ ሙቅ ውሃ በደንብ የፈላ ውሃ ጨመርኩበትና እንደዚህ አረፋውን ከላይ ቀዳውት። ብዙም አረፋ የለውም። ከዛም በኋላ ክድና አረገውና ስጋው እስኪበስል እንጠብቃለን ማለት ነው። ስጋው በደንብ ሲበስል ቅድም መግቢያ መሀሉ ላይ እንዳያችሁት ነጭ ሽንኩርት ፈቅፍቄ አዘጋጅቻለሁ። እሱን ነው ከላይ የምናደርገው። መጀመሪያ ግን ስጋው በደንብ ይብሰል። ከዛ ባሚያውን ነው የምናደርገው። የተጠቀምኩት ባሚያ በረዶ የሰራ ሲሆን ቤቢ ባሚያ ወይንም ደግሞ ባሚያ ዘገር የሆነውን እቺ ትንንሿን ባሚያን የተጠቀምኩት። ለብ ለብ እናደርገዋለን። ፍሬሽ የሚሆን ከበረዶ ቤት የሚወጣ ቢሆን ለብ ለብ ስታደርጉት በደንብ ጥብስ ሲል ቆንጆ ይሆንላችኋል ማለት ነው። እና በትንሽዬ ዘይት ብቻ ለብ ለብ ካረጋችሁት ይበቃል። የተጠቀምኩት ስጋ አጥንት ያለው ነው። ከዛን ስጋው እንደበሰለ ሳቅ ይህንን ባሚያ እጅ ጨምራለሁ። ባሚያው ቶሎ ነው የሚበስለው፣ ብዙ ሰዓት አይቆይም። ቆንጆ ባሚያ የሚባለው ባሚያ ኢራን የሚባለው በጣም ልዩ ጣዕም አለው። እሱ ካጋጠማችሁ ባሚያ ኢራን የምታገኙ ከሆነ ፍሬሽ የሚሆን ምታለች ተጠቀሙበት። በመቀጠል ሪሃንና ከዝበራ ያስፈልገናል። ይህ ከዝበራ ነው። ከዝበራና በቁሙኒ ስለማታውቁ ልጆች ከዝበራ ቆዳው በጣም ስስ ነው። እንጨቱም ወደ ቢጫነትና ስስ ነው። ይህ ደግሞ ሪሃን ነው። የሪሃን ቅጠል ነው። ቆንጆ መዓዛ ነው ያለው። ሁለቱን እንከትፍና ዝብዳ ከሌላችሁ በዘይት ብቻ ማድረግ ትችላላችሁ። ነጭ ሽንኩርቱን እንደዚህ በደንብ እናቁላላለን። ይሄ ከላይ የምናደርገው ነው። አሁን ይሄን ነጭ ሽንኩርቱን በቅቤ እንደዚህ አቁላልቼ ከዝበራና ሪሃን የከተፍኩትን አደርግበታለሁ። መጀመሪያ ግን ነጭ ሽንኩርቱ በደንብ እንትን ይበል ይቁላላ። አሁን የተገዛው ሪሃኑ ቅድም ከዝበራ ብቻ ስለነበረ ከዝበራ ብቻ ነው የተጠቀምኩት። ግን ቢኖርና ብትጠቀሙ ሪሃን የበለጠ ጣዕሙን ቆንጆ ያደርግላችኋል፣ የወጡን መዓዛ ማለት ነው። ምክንያቱም ምንም አይነት ቅመም ስጋው ላይ አላደረኩም። አያችሁት? እንደዚህ እናደርግበትና እንለውስና ጨው እናደርጋለን። ጨው አላረኩም አይታችሁ ከሆነ መጨረሻ ላይ ጨውን ጨምርና ጨዋችንን አስተካክለን ወጣችን እንደዚህ ዝግጁ ሆነ ማለት ነው። ቪዲዮን አያችሁት? ምሳ ሰዓት ስለነበረ እስከ መጨረሻው እያወጣሁኝ ለመቅረጽ አልተመቸኝም። እናም ውዶቼ ይህንን ሳኑና ባሚያ ማባያው ሩዝ በሻዕሪያ ሲሆን ምን አይነት ሩዝ በሻዕሪያ እንስራ ለምትሉ እንደ ቤቱ ማለት ነው። ለምሳሌ አንዳንድ ሰዎች ሩዝ በስመቲ በሻዕሪያ ሊበሉ ይችላሉ። አንዳንዶቹ ደግሞ ሩዝ መስሪ የሚባለውን በሻዕሪያ ተሰርቶ የሚወዱ ይኖራሉ፣ እንደ አመጋገባቸው። አሊያም በኮብዝም የሚበሉ ከሆነ ቤት ውስጥ በምንድን ነው የሚበሉት የእነሱ ፍላጎት ሲሆን፣ ዋናው ነገር ወጡን እንዴት እንሰራዋለን የሚለው ነው። ቪዲዮ ይጠቅማችኋል ብዬ ስላሰብኩኝ ነው ያወረድኩላችሁ። እኔንም እናንተንም በዚህ ቪዲዮ የምንጠቀም አላህ ያድርገን። ላይክ ሼር ማድረግ አትርሱ።
አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።